ከቀኑ 7 ሰዓት እስከ 8 ሰዓት የሚቀርብ ፕሮግራም ዲጂታል ነጋሪት ሕጉ ምን ይላል በማለት ይጠይቃል፣ ግዴታዎቻችንን ያብራራል። እንዲሁም ሕግ ፍትህን በማረጋገጥ አለመግባባቶችን በመፍታትና የህብረተሰቡን ደህንነት በመጠበቅ ረገድ የሚኖረውን እንድምታ ይመረምራል። ዲጂታል ነጋሪት ወቅታዊ የሕግ ጉዳዮች ላይ ጥልቅ ውይይቶችን፣ ታሪካዊ ፍርድ ቤት ውሳኔዎችን፣ አዳዲስ የሕግ ለውጦችን፣ የተለያዩ ሕጎች በሕይወታችን በቤተሰቦቻችንና በንግድ ሥራዎቻችን ላይ እንዴት ተጽዕኖ እንደሚያደርጉ በማንሳት ተግባራዊ መመሪያዎችን ያቀርባል። ዲጂታል ነጋሪት። ሰላም ጤና ይስጥልን። እንዴት ከርማችኋል አድማጮቻችን? ይህ ዲጂታል ነጋሪት የተሰኘው የሬዲዮ ፕሮግራማችን ጀምሯል። ዲጂታል ነጋሪት የሬዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በቀጥታ ወደ እናንተ የሚደርስ ፕሮግራም ሲሆን ኮቨናንት ሀብ የጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በጋራ ትብብር የሚያቀርቡላችሁ ፕሮግራማችን ነው። የዛሬው የመወያያ ርዕሰ ጉዳያችን የማይንቀሳቀስ ንብረትና ማስረጃው የሚል ሲሆን በዚህ ርዕሰ ጉዳይ ላይ ውይይት እያደረግን ከእናንተ ጋር የምንቆየው ጠበቃ ህትመት አሰፋ፣ ጠበቃ ፍቃዱ አንዳርጌና እኔም ጠበቃ ዮርዳኖስ አበራነን። እንዲሁም ቴክኒሻናችን ሳይዶም ከኛ ጋር ቆይታ ያደርጋል። በፕሮግራማችን ላይ የሚኖራችሁን ሀሳብ አስተያየት በአጭር የጽሁፍ መልእክት 8545 ላይ እንዲሁም በቀጥታ የስልክ መስመራችን 0115585431 ወይም መጨረሻውን 32 በማድረግ ልታደርሱን ትችላላችሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ በማክበር እንጋብዛለን። እንዴት ከርማችኋል የስራ ባልደረቦቼ፣ ጓዶቼ? እንዴት ሰነበች የስራ ባልደረባችን? ደህና እግዚአብሔር ይመስገን። እንዴት ናችሁ? ዮርዳኖስ በሆስቲማ እንደዚህ በቀላል አትወጣ። እንዴት ናችሁ? ሳምንታችሁ እንዴት ነበር? ምን ሳምንታችሁ ብቻ አስታውሳለሁ። ገና ልክ ሬዲዮ ፕሮግራም እንደጀመር ነበር ወልደሽ የነበረውና እውነት ነው መጫት ቤት የሚለው ቃሉ ራሱ በጣም ይገርመኛል። ራስና አይከብድ ነበርና ያው እስካሁን አንቺ እንግዲህ አልፎ ቢሆንም ስራ ጀምረሻል። በዋናነት ደግሞ የመጀመሪያዋ ፕሮግራም ቢሆንም በሆስት መምጣቷ ደግሞ በጣም ትንሽ ለየት ያደርጋል። እንግዲህ ስኬት እንደ ቢሮ ኃላፊ እንደ ድርጅት ኃላፊ በጣም ብዙ ማለት የምፈልገው ነገር አለ። አድማጮቻችን ቀደም ሲል ይሄን ፕሮግራም ስንጀምር ልናሳውቃችሁ እንደወደድ ነው አንድ አባላችን አራስ ቤት ነች፣ ስለወለደች አልተገኘችም በሚል አሳውቀን ነበረ። እኔ በግሌ በጣም አደንቅሻለሁ ዮርዲ፣ የሴቶች ተምሳሌት። ምክንያቱም እርግዝናን ህጻን ልጅ በሆድ ተሸክሞ ስራ መስራት ምናልባት በልዩ ሁኔታ መረዳት የምንችለው ሴቶች ነን ብዬ አምናለሁ። ፍቃዱ እንደምታውቀው እስከ መጨረሻው ቀን ፍቃዱ አትረዳም። እሺ እንደ ነገ ልትወልድ ዛሬ ስራ ገብታለች ዮርዲ። ይሄ በጣም ሴቶች ሁሉንም ነገር በጥንካሬ እየሰሩ መሆኑን የሚያመላክት ነው። ከወለደች በኋላም ኢቭን ቤት ውስጥ ሆና በአንዳንድ የመዝገብ ጉዳዮቻችን ላይ ምንም ደከመኝ ሰለቸኝ ሳትል ትወያይ ነበረ። ለድርጅቱ መልካም የስራ አፈጻጸም ኮንትሪቢዩት ታደርግ ነበረ። በዚህ ምክንያት በጣም ልናመሰግናት ልናደንቃት እንወዳለን። በሌላ በኩል ደግሞ እኛም ደግሞ እንደምታውቁት ጠበቆች የወሊድ ፍቃድ የላቸውም በጠበቆች አዋጅ ላይ ማለት ነው። ነገር ግን የተመለከተ የወሊድ ፍቃድ የሌለ ቢሆንም ግን ድርጅታችን በመንግስት ሰራተኞችና በሌበር ህጉ ላይ በተመለከተው መሰረት ፈቃድ ሰጥተናታል። 4 ወር ፈቃድ ሰጥተናታል። ሁሉም ድርጅቶች ይሄንን ቢተገብሩ እላለሁኝ። አመሰግናለሁ። እኔ ግን እዚህ እንደው የምጨምረው ነገር ያው እንኳን ደህና መጣሽ። በቅድሚያ እኔ መናገር እንፈልገው ነገር ስላለ ነው። አጋጣሚ የዮርዲ ጋር በስራ አጋጣሚ የምንተዋወቀው ሁለታችንም ዳኛው ነውና ሁለታችንም የዳኞች ተወካይ ነበር። ዳኞች አስተዳደር ጉባኤ ማለት ነውና ዳኞች አስተዳደር ጉባኤ ማለት እንግዲህ ያው ዳኞች ወሳኝ አካል ማለት ነው። ያ ማለት አገሪቱ ላይ በሚደረጉ የዳኞች እያንዳንዱ የዲሲፕሊን ጉዳይ፣ የሹመት ጉዳይ፣ የጥቅማ ጥቅም ጉዳይ አጠቃላይ ደግሞ ልክ እንደ ፍርድ ቤትም ካየሽው በጣም ትልቅ የፖሊሲ አቅጣጫ የሚሰጥ ተቋም ነው ዳኞች አስተዳደር ጉባኤና ከዛ 3 የዳኞች ተወካይ አለን በዳኞች ጠቅላላ ጉባኤ የምንመረጠውና አጋጣሚ እኔና ዮርዲም እኩል ነው ተመርጠን የገባነውና ተመርጠን ከገባን በኋላ ያሳለፍነው ጊዜ አጭር ቢሆንም በጣም ከባድ ጊዜዎችን አሳልፈናል ብዬ አስባለሁና አብረን እንደ ዳኛ ተወካይ ዲስከስ ታደርጊ ትችላለሽ። ግን በሆነ ጉዳይ ራሱ ተነጋግረን እንደዚህ እንበል ብለን አናቅም ሁለታችን ማለት ነውና
ሁልጊዜ ግን መርህ ያገናኝሻል ትክክል እና ጉባኤ ላይ በነበራትም ጥንካሬ ዮርዲ በጣም ጠንካራ ነች። አይታ አታልፍሽም። ደስ ይላል ደግሞ እንደዚህ አይነት ሰው ጠንካራ ሲሆን ለመርህ የሚገዛ ሰው የማይታጠፍ ሰው ሲሆን ደግሞ ደስ ይላል ማለት ነውና ስራ ስለቅም የዮርዲ ጃለበት ብል ይችላል። ስለዚህ ለመልቀቅ እኔ በጣም ከብዶኝ ነበር ስራ ለመልቀቅና በዚህ አጋጣሚ ያመሰግናለሁ። እንኳን ደህና መጣሽ። እኔም 4 ወር ያህል ጊዜን በእኔ ሊሸፈን ይችሉ ይገቡ የጥብቅና ስራዎችን ራሳችሁ ላይ ካሉ የስራ ጫናዎች ባለፈ የኔ መጉደልን ስራው ላይ ሳታጎሉ እኔም ደግሞ በተረጋጋ መንፈስ ልጄን እንዳሳድግ ላረጋችሁልኝ አስተዋጽኦ ለነበራችሁ የእውነት የእህትና የወንድምነት ፍቅርና መተባበራችሁ እጅግ በጣም ነው ማመሰግናችሁ። ከ4 ወር ረፍት መልስ በኋላ ደግሞ በሙሉ ጉልበት የቀደመ ስራዬን ለመፈጸም ተቀላቅያለሁና ደስ ብሎኛል። አመሰግናለሁ። በዚህ አጋጣሚ ዮርዲ ወደ ሌላ ከማለፋችን በፊት እንግዲህ ጠበቆች የወሊድ ፍቃድ የላቸውም ሴት ጠበቆች ብዙ ሴት ጠበቆች ብን በ10 ቀናቸው በ20 ቀናቸው ስራ ይገባሉ። ስለዚህ የህዝብ ተወካዮች ምክር ቤት የጠበቆችን አዋጅ እንዲያሻሽል ምክረ ሀሳብ እናቀርባለን። የወሊድ ፍቃድ ሊሰጣቸው ይገባል። የእውነቴን ነው። አሁን ጥያቄ ቢሆን እንግዲህ ሲሱ አከራካሪ ነው ዙሮ ዋናው ሀሳብ ነው። ያው የግል ስራ ይዘው የሚንቀሳቀሱ ናቸውና እንደውም ሞር ፍርድ ቤቶች ቢረዷቸው ሴት ጠበቆች ለያዟቸው ጉዳዮች ፍርድ ቤቶችና ሴት ጠበቆች ከያዙት ጉዳይ በተቃራኒ ደግሞ የቆሙ ሌሎች ጠበቆችም ሆኑ ግለሰቦች እቺ ሴት ጠበቃ ወልዳ የምትመለስበትን ያህል ጊዜ ቀጠሮ ረጅም ቀጠሮ ቢሰጥ ተቃውሞ ባለማቅረብ ፍርድ ቤቶችን ደግሞ ያለውን ሊደርስ የሚኖርባትን ወሊድ ጋር ተያይዞ ያለ ጫናን ከግምት ውስጥ በማስገባት እሷን ሰፖርት ለማድረግ ረጅም ቀጠሮ በመስጠት ቢተባበሩም እሱም በቂ ነው ጭምርና ቀላል አይደለም። እናትነት በእርግዝናም ጊዜ የሚያሳልፉት ነገር ቀላል አይደለምና ተከራካሪዎችም ዳኞችም ተረዷቸው ነው ምለው። አመሰግናለሁኝ። ወደ ውይይታችን ከመግባታችን በፊት የሙዚቃ ረፍት አድርገን እንመለስ።
ቆየት ብራችሁ የተቀላቀላችሁን ካላችሁ የሳምንታዊው ዲጂታል ነጋሪት የተሰኘው የሬዲዮ ፕሮግራማችን ነው። የዛሬው የመወያያ ርዕሳችን የማይንቀሳቀስ ንብረትና የባለቤት ማስረጃዎቹ በሚል ርዕሰ ጉዳይ ላይ ነው የምንወያየው። በርዕሰ ጉዳያችን ላይ የምታቀርቡት ሀሳብ አስተያየት ካላችሁ በአጭር የጽሁፍ መልእክታችን 8545 እንዲሁም በቀጥታ የስልክ መስመራችን 0115 58 54 31 ወይም መጨረሻውን 32 በማድረግ ልታደርሱን ትችላላችሁ። እንደ ገለጽ ነው የመወያያ ርዕሳችን የማይንቀሳቀስ ንብረት ባለቤትነትና ማስረጃዎቹ ነው የሚለውና የማስረጃዎቹን ምንነት ከመዘርዘራችን በፊት የማይንቀሳቀስ ንብረት የምንለው የትኞቹን ንብረቶች ነው፣ እንዲሁም እነዚህ ንብረቶች የሚገዙባቸው የህግ ማዕቀፎች የትኞቹ ናቸው የሚለውን ከፍቃዱ ካንተን ጀምርና እስቲ አጠር ያለ ማብራሪያ ስጠን። እሺ መልካም። እንደሚታወቀው የማይንቀሳቀስ ንብረት ማለት ያው ስሙ እንደሚገልጽልን ቤት፣ እነዚህ መሬት እና ህንጻ በተመለከተ ከመሬት ጋር የተያዙ ጉዳዮች ያው ከመሬት እስከሚነቀሉ ድረስ በማይንቀሳቀስ ንብረት ነው የሚገለጹት ማለት ነው። ማለት ከቦታ ቦታ መንቀሳቀስ ስለማይችሉ ህልውናቸው ባሉበት ረግቶ ስለሚቆይ ነው። የህግ ማዕቀፉን ስንመጣ እንግዲህ የኛ ሀገር የህግ ማዕቀፍ ከቀደመው ስንጀምር ከፍትሐ ብሔር ነው የሚጀምረው። አሁን በዘመናዊ የህግ ስርዓት ሁልጊዜ ፍትሐ ብሔር ነው የምንጠቅሰውና ስለ ፍትሐ ብሔር ህግ በተመለከተ ስለ ንብረት ህግ በተመለከተ የሚገልጸው ከፍትሐ ብሔር ቁጥር 1126 በኋላ ያሉ ድንጋጌዎች አሉ። እነዚህ ድንጋጌዎች የማይንቀሳቀስ ንብረት ምንድን ናቸው፣ የሚንቀሳቀስ ንብረት ምንድን ነው፣ የማይንቀሳቀስ ንብረት መብት እንዴት ይመሰረታል፣ የማይንቀሳቀስ ንብረት ማስረጃዎች ምንድን ናቸው፣ የማይንቀሳቀስ ንብረት ማስረጃዎች እንዴት ነው የሚስተባበሉት፣ የማይንቀሳቀስ ንብረት ያለ መብት እንዴት ነው ቀሪ የሚሆነው፣ እንዴት ነው የመፋለም ጉዳይ የሚመጣው፣ የማይንቀሳቀስ ንብረት አጠቃቀም በተመለከተ እንግዲህ ሁለት ሰዎች ቤት ሲኖራቸው ከጎንና ጎን ያለውን በተመለከተ ቢሆን እንዴት ነው የሚለው ህጉ ማዕቀፍ የሚገዛው ፍትሐ ብሔር ህጋችን ነው። ከዛ በኋላ ደግሞ አሁን ሁሉም የበላይ ህግ ነው ህገ መንግስት አንቀጽ 40 በተመለከተ ስለ መሬት የሚሏቸው ነገሮች አሉ። አንድ ሰው በመሬት ላይ ያለውን መብት ያስቀምጧል። እንግዲህ የኛ ሀገር የህግ ስርዓት እንደሚታወቀው መሬት ምንድነው የሚባለው የህዝብ ነው እና የህዝብ ነው የሚለው መንግስት ባለቤትነቱ ማለት ነው። ያ ማለት ከባለቤትነት መልስ ያሉ ባለቤትነት ሲባል በነገራችን ላይ እንትኑ ነው መሬትን መሸጥ ከመለወጥ ጋር በተገናኘ ነው እንጂ ከዛ በመሬት ላይ ባሉ ከማፍራት እነዛ ነገሮች ከመጠቀም ኢቭን ከይዞታ ያለፈ መብት ነው ያለው የባለቤትነት መብት በመሬት ጉዳይ ማለት ነው። ስለዚህ አንደኛው የህግ ማዕቀፍ የህገ መንግስቱ ነው ማለት ነው። ሌላው በህግ ማዕቀፍ የሚነሳው ደግሞ አሁን እንግዲህ ወደ ሊዝ ስርዓት በተለይ ከ2004 በኋላ አዋጅ ቁጥር 721 ከመጣ በኋላ ወደ ሊዝ ስርዓት ገብቷል መሬቶቹ ማለት ነው። ስለዚህ ስለ መሬት ባለቤትነትና ስለ መሬት የሚያዝበትን አግባብ ከሚገልጹ ሌላው የህግ ማዕቀፍ ምንድነው የሊዝ ስርዓት ነው ማለት ነው። የሊዝ አዋጅ ቁጥር 721 2004 ማለት ነው። በሌላ በኩል ደግሞ ከዚሁ ጋር በተገናኘ በመሬት ላይ ያለሽ መብት እንዳትነቀይ ማንም ሰው በፈለገ ጊዜ መጥቶ እንዳያነሳሽ የሚገልጽ ደግሞ የህግ ማዕቀፍ አለ። እሱ ደግሞ አዋጅ ቁጥር 1336 2016 ለህዝብ ጥቅም ሲባል ንብረት የማይንቀሳቀስ ንብረቶች የሚወሰዱበትን በተመለከተ የሚያስቀምጥ የህግ ማዕቀፍ ነው። ይሄ ህግ ማዕቀፍ ስለ ህዝብ ጥቅም ሲባል መሬቶች ወይም ህንጻዎች ማይንቀሳቀስ ንብረት የሚታጣበት መንገድ ቢያስቀምጡም ግን ለባለ ሀብቱ ግን ዋስትና የሚሰጥ ህግ ነው ማለት ነው። በሌላ በኩል ደግሞ አሁን የከተማ መሬት ይዞታና መሬት ነክ ንብረት ለማስመዝገብ የወጣ አዋጅ ቁጥር 1381 አለ። በዚህ ህግ ላይም በግልጽ ስለ መሬት ምዝገባ እንግዲህ ፍትሐ ብሔር ህጉ በግልጽ እንደሚያሳየው አንቀጽ 1195 የማይንቀሳቀስ ንብረት ማስረጃ የሚሆኑ ንብረት ታይል ዲድ ወይም ደግሞ የባለሀብትነት ማስረጃ ያለው ሰው ነው ይላል። ይሄኛው ደግሞ አሁን 1381 2017 ደግሞ ስለምንድን ነው ስለ ምዝገባው ስርዓት ነው የሚያሳየው ማለት ነው። ስለዚህ የህግ ማዕቀፎቹ በዚህ መንገድ ይገለጻል። በሌላ በኩል ደግሞ ካየ ነው አሁን እነዚህ ተይዘው በይዞታነት ተይዘው ግን ደግሞ ማስረጃ የሌላቸው ለምሳሌ ካርታ የሌላቸውን በተመለከተ የህግ ማዕቀፎችም አሉ። ለምሳሌ በተለይ አዲስ አበባ ከተማ አስተዳደር በተለያየ ጊዜ በህገ ወጥ መንገድ የተያዙ ይዞታዎችን ወደ ህጋዊ ስርዓት የሚገባበትን መመሪያዎችን የተለያየ መመሪያዎችን አውጥቷል። ስቲል ተፈጻሚ ያለው መመሪያ ቁጥር 18/2006 አለ። አሁን ያ መመሪያ ምንድነው? ከዛ በፊት የተለያዩ መመሪያዎች ነበሩ። የሆኑ ሰው በሆነ አጋጣሚ ቦታ ይይዛሉ። ያን ቦታ ደግሞ ቤተሰብ መርተውበት አካባቢ ልማት እያለሙበት ይኖራሉ እና ያንን
ከምታፈርሺው ይልቅ ወደ ህጋዊ ስርዓት ማስገባቱ የተሻለ ነው በሚል ሀሳብ እነዚህ መመሪያዎች ይወጡና መመሪያዎች እነዛን ሌጋላይዝ ያደረገ ይላል ማለት ነው። እንዲሁም አጋጣሚ አሁን ሰሞኑንም አንድ ዜና እየሰማው ነበር ከኦሮሚያ ከዚህ ከሸገር ሲቲ ጋር በተገናኘም እንደዚሁ ሰነድ አልባና በህገ ወጥ የተያዙ ቦታዎችን ልክ ወደ ህጋዊ ስርዓት የማስገባት አይነት ማለት ነው። ስለዚህ የህግ ማዕቀፍ የምንለው ልክ የማስረጃ ከሚሰጥበት ጀምሮ ይብን ሰነድ አልባ የሆኑ ይዞታዎችን ወደሚካተትበትን የህግ ማዕቀፍ ይጨምራል ማለት ነው። እሺ አመሰግናለሁ ፍቃዱ። ህትመት እዚህ ላይ የምትጨምሪው ሀሳብ ካለሽ? አይ ቲንክ በደንብ አድሬስ አድርጎታል ፍቃዱ። ግን የተወሰነ ነገር ለመጨመር ግን እንደምናውቀው በ1987 ዓመተ ምህረት የኢፌዴሪ ህገ መንግስት ወጥቶ ስራ ላይ ውሏል። ክልሎችም በተመሳሳይ የራሳቸው የህገ መንግስት አላቸው። ምክንያቱም ሀገራችን ኢትዮጵያ የፌዴራል ስርዓትን የምትከተል ከመሆኗ ጋር በተገናኘ ማለት ነው። ስለዚህ በእርግጥ በፍትሐ ብሔር ህጋችን ላይ የማይንቀሳቀስ ንብረትን አስመልክቶ ያሉት መብቶች በሰፊው ተዘርዝረዋል። ነገር ግን በወቅቱ የፍትሐ ብሔር ህጉ በወጣበት ጊዜ 1950ዎቹ ማለት ነው የነበረው የመሬት ስሪት ስርዓትና አሁን ኢትዮጵያ ተግባራዊ እያደረገችው ያለችው የመሬት ስሪት ስርዓት በፍጹም የተለያየ ስለሆነ በፍትሐ ብሔር ህጉ ላይ ለዜጎች ተሰጥተው የነበሩ መብቶች ከህገ መንግስቱ ጋር በማዋደድ ልንተረጉማቸው ይገባል። ይህንን ከማድረግ አንጻር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በጣም ከፍተኛ ሚና ተጫውቷል ብዬ እኔ አምናለሁኝ። በሰጣቸው በርካታ ውሳኔዎች ላይ ቀደም ሲል በፍትሐ ብሔር ህጉ ላይ ኢቭን ሌጣ መሬት ሊሸጥ እንደሚችል የተደነገጉትን ድንጋጌዎች መሰረት በማድረግ ከህገ መንግስቱ ጋር እያጣጣመ ውሳኔ ሰጥቷል። በህገ መንግስቱ አንቀጽ 40 ላይ በግልጽ እንደተመለከተው የንብረት መብት ለዜጎች ተጠብቋል። ለኢትዮጵያ ዜጎች ለሁላችንም ተጠብቋል። በዚህ ስፔሲፊክ ህግ ላይ ግን በአንቀጽ 3 ላይ ህገ መንግስቱ በግልጽ አጽንኦት ሰጥቶ ያለፈው የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ ብቻ ነው የሚለው። መሬት የማይሸጥ የማይለወጥ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የጋራ ንብረት ነው የሚለው። ስለዚህ መሰረታችን ይሄ ነው። ህገ መንግስቱ መሬት የህዝብና የመንግስት ነው፣ አይሸጥም አይለወጥም በሚል አጽንኦት ሰጥቶ በደነገገው አግባብ በዚሁ አንቀጽ 44 ላይ ደግሞ የንብረት ማፍራት መብት ዜጎች ያላቸው መሆኑን በተለይም በንዑስ ቁጥር 1 እና 7 ላይ በህገ መንግስቱ አንቀጽ 40 ላይ በግልጽ አመላክቷል። እነዚህ ድንጋጌዎች ማንኛውም የኢትዮጵያዊ ዜጋ የግል ንብረት ባለቤት የመሆን መብት የተከበረለት መሆኑን በጉልበቱ ወይም በገንዘቡ በመሬቱ ላይ ለሚገነባው ቋሚ ንብረት ወይም ለሚያደርገው ቋሚ መሻሻል ሙሉ መብት እንዳለው፣ ይህም መብት የትራንዛክሽን መብት ጨምሮ እንደሆነ እንደገና ከመሬቱ ላይ የሚነሳ ለህዝብ ጥቅም ሲባል የሚነሳ ከሆነ ደግሞ ተገቢው ካሳ ተከፍሎት የሚነሳ መሆን ከኤክስፕሮፕሪዬሽን ህግ ጋር በተገናኘ አጽንኦት ሰጥቶ አልፏል። ይህን ህገ መንግስት ተከትለው ደግሞ የወጡ ደግሞ ሌሎች መሰረታዊ ህጎች አሉ ከንብረት ማስከበር መብት ጋር በተገናኘ ማለት ነው። ፍቃዱ ቅድም የተወሰኑትን ነካክቷል። የመጀመሪያው የኤክስፕሮፕሪዬሽን አዋጅ የምንለው ለአንድ ንብረት ለህዝብ ጥቅም በሚነሳበት ጊዜ ተፈጻሚ የሚሆነው አዋጅ ቁጥር 455 ዝባር 1997 ነው። ሌላው አዋጅ ቁጥር 721 ዝባር 2004 ነው። እነዚህ ድንጋጌዎች ላይ በግልጽ እንደተመለከተው በትክክለኛው የህግ አግባብ ትክክለኛ መብት ይዞ በአንድ የማይንቀሳቀስ ንብረት ላይ መብትን አኳየር ያደረገው የያዘ ግለሰብ መንግስት ያንን ቦታ ለህዝብ ጥቅም ፈልጎት የሚያስነሳው ከሆነ በቅድሚያ በሁለቱም በተጠቀሱት አዋጆች መሰረት የተጠበቁለት መብቶች የካሳ መብቱ፣ ተለዋጭ መሬት የማግኘት መብቱ ሊጠበቅ እንደሚችል አጽንኦት ሰጥቶ ያለፈ ስለሆነ እነዚህን መብት የሚሰጡ ድንጋጌዎች ወይም ህጎች ዜጎች በአግባቡ ሊረዷቸው ይገባል የሚለውን ለመጨመር ፈልጌ ነው። መልካም አመሰግናለሁ። ትምህርት ወደ ቀጣይ መወያ ርዕሳችን እንለፍና አንድ ሰው የማይንቀሳቀስ ንብረት ባለ ንብረት ነህ ለመባል ምን ማረጋገጫ ማስረጃው ምንድነው የሚሆነው? አንድን ንብረት ከሌሎች ሰዎች በተለየ ባለ ንብረቱ አንተ ነህ ለመባል ያ ሰው ምንድነው ሊያቀርብልን የሚገባው? እንዲሁም በአገራችን የተለመደ ነው ንብረት በአንድ ሰው ስም ይሆናል። ነገር ግን ለንብረቱ መፈራት መነሻው ሌላ ሰው ይሆናል። ከኢትዮጵያ ውጪ በመሆንም ሆነ በሌሎች እዚህም ያሉ በራሳቸው በተለያየ ምክንያት ገንዘቡን የሚያወጣው ሌላ ሰው ነው። ባለ ንብረቱ ነው ሬጂስተር የሚደረገው ሌላ ሰው ነውና እንዲህ በሆነ ጊዜ በሁለቱ ሰዎች መካከል የሚነሳ ክርክር ሲኖር ህጉ ማናቸውን ነው የሚደግፈው? ውጤቱ ወዴት ነው ሊያመራ የሚችለው በሚነሳ ክርክር የሚለውን በተመለከተ ህትመት ሀሳብ ስጭበት። እሺ አመሰግናለሁ ዮርዲ። እንግዲህ
አንድ ሰው በማይንቀሳቀስ ንብረት ላይ ባለቤት መሆኑን ለማረጋገጥ የመጀመሪያው የባለቤትነት ማረጋገጫ ማስረጃ ወይም ደግሞ የይዞታ ማረጋገጫ ሰርቲፊኬት ሊኖረው ይገባል። ይህ የባለቤትነት ማረጋገጫ ማስረጃ ወይም ደግሞ የይዞታ ማረጋገጫ ሰርቲፊኬት ያለው ሰው በፍትሐ ብሔር ሕጋችን 1195 ላይ በግልጽ በተደነገገው መሰረት ለያዘው የማይንቀሳቀስ ንብረት ባለ ሀብት ሆኖ ይገመታል ነው የሚለው። ስለዚህ ዋና ማስረጃው በተገቢው የአስተዳደር አካል ትክክለኛነቱ ተረጋግጦ በሕግ አግባብ የተሰጠ የባለቤትነት ማረጋገጫ ማስረጃ ሰነድ ወይም ደግሞ ታይትል ኢንዲድ የምንለው ነው። ይህ ታይትል ኢንዲድ የምንለው ማስረጃ ያ ሰው የይዞታው ባለመብት መሆኑን የሚያሳይ የሚያረጋግጥ፣ ይዞታውን አስይዞ እንዲበደር የሚያስችል፣ በሽያጭ እንዲያስተላልፍ፣ በዋስትና እንዲያስተላልፈው የሚያደርግ ሙሉ ያልተገደበ መብት የሚሰጠው ማስረጃ ነው። ነገር ግን ከአስተዳደር አካሉ የተሰጠው ማስረጃ ግን ፍጹም የማይስተባበል በቃ ከዲቫይን ፓወር እንደተሰጠ ማስረጃ ግን ልንቆጥረው አንችልም። በሕግ አግባብ በተመለከቱት ሁኔታዎች ሊስተባበል ይችላል። በምን አግባብ ይስተባበላል የሚለው ይኸው የፍትሐ ብሔር ሕጋችን በአንቀጽ 1196 ላይ በግልጽ አመላክቷል። የመጀመሪያው የይዞታ ማረጋገጫ ማስረጃ ወይም የባለቤትነት ማረጋገጫ ማስረጃው ከደንብ ውጪ በሆነ አሰራር ወይም ይህን ለመስጠት ስልጣን በሌለው የአስተዳደር ክፍል የተሰጠ መሆኑ ከተረጋገጠ ማለት ነው። ሁለተኛው በማይረጋ የምስክር ወረቀት መሰረት ማስረጃ ተሰጥቶ ከሆነ ወይም ደግሞ ለባለቤቱ መቃወሚያ ሊሆን በማይችል ጽሁፍ የሆነ እንደሆነ ይላል። ሶስተኛው ከሳሹ የማይንቀሳቀሰውን ንብረት ያገኘው የገዛው የርስት ምስክር ወረቀት ከተሰጠ በኋላ መሆኑን ማስረዳት በተቻለ ጊዜ በእነዚህ በሶስት መስፈርቶች ምንም እንኳን ይገባኛል የተጠቀሰው የማይንቀሳቀስ ንብረት የኔ ስለመሆኑ ከተገቢው የአስተዳደር አካል የተሰጠኝ የባለቤትነት ማረጋገጫ ማስረጃ አለኝ ብሎ የቀረበ ተከራካሪ ወገን ቢኖርም እንኳን በእነዚህ ሶስት ግራውንዶች ግን ማስረጃው በሕግ አግባብ የተሰጠ መሆኑን ያልተሰጠ መሆኑን ማረጋገጥ ከተቻለ ይገባኛል ባዩ ሰው ማስረጃውን አስተባብሎታል። which means ቀደም ሲል የይዞታ ማረጋገጫ ማስረጃው ይዞ ለነበረው ሰው ተሰጥቶት የነበረ የሕግ ግምት ይስተባበላል ማለት ነው። ኦኬ። በሌላ በኩል አሁን ከማይንቀሳቀስ ንብረት ማረጋገጫ ሰነድ ጋር በተገናኘ ማስረዳት እንደሚቻል አጽንኦት ሰጥቼ ተናግሬያለሁ። ነገር ግን ደግሞ ይሄ ሰነድ በአንድም በሌላ ምክንያት ደግሞ የማይኖራቸው ሰዎች ይኖራሉ። ለምሳሌ በሰነዶች ማረጋገጫ ጽሕፈት ቤት አንድን የማይንቀሳቀስ ንብረት ገዝቶ ባለሀብትነት መብቱን የተወሰነች ገንዘብ ስትከፈል አስተላልፋለሁ ተብሎ ሊዋዋሉ ይችላሉ። ወይም አንዳንድ መስፈርቶች ሳይሟሉ ቀርተው ሙሉ ክፍያ ከፍለውም ላይተላለፍለት ይችላል። አንዳንድ ጊዜ ሰነዶች ሊጠፉ ይችላሉ። ፎርዛት ማተር በእጃችን ላይ ኖር ይችላል። በምስክር የምናስረዳበት ጊዜ ይኖራል። ሌላ ጊዜ ደግሞ በተለይም ፍርድ ቤት ከሚቀርቡ ክርክሮች ጋር በተገናኘ በዚህ ይዞታ ላይ ወይም በዚህ በማይንቀሳቀስ ንብረት ላይ ትክክለኛ የባለቤትነት መብት ያለው ማን ነው ብለው ፍርድ ቤቶች እንጠይቃለን። ብዙ ጊዜ እንደምታስታውሱት ዳኞች እያለን ማለት ነው። ስለዚህ የአስተዳደር አካሉ በሚሰጠው ምላሽም ይረጋገጣል ማለት ነው። ከዚህ ጋር በተገናኘ ብዙ ጊዜ ፍርድ ቤቶች የሰጡት ውሳኔ በአንድም በሌላ ምክንያት የተሳሳተ ሊሆን ይችላል። አንድም ራሳቸው በአግባቡ ሳያዩ ሳይመርምሩ ወይም በአግባቡ ሳያጣሩ ውሳኔ ሊሰጡ ይችላሉ። ሌላ ጊዜ አንዳንድ ጊዜ ደግሞ ምን ይሆናል? የአስተዳደር አካሉ በሰጠው ማስረጃ መነሻነት ይሄ መሬት ወይም ይሄ ቤት የእገሌ ነው ብለው ሊወስኑ ይችላሉ። አንዳንድ ጊዜ የአስተዳደር አካሉ በዚህ ጊዜ የእገሌ ነው ብዬ የሰጠሁት ምላሽ ተሳስቼ ነው፣ ቦታው ላይ የነበረ ሰውዬ አላግባብ ስራ በመምራቱ ከኃላፊነቱ ተነስቷል፣ ማስረጃው ትክክለኛው ነው ይሄ ነው ብለው ሌላ ጊዜ ምላሽ ይሰጣሉ። ስለዚህ የአስተዳደር አካላት በተለይም ከፍርድ ቤቶች ጋር በተገናኘ በሚቀርብ ክርክር በፍርድ ቤቶች ማስረጃ ምላሽ እንዲሰጡ ሲጠየቁ በአግባቡ አጣርተው ምላሽ ሊሰጡ ይገባል የሚለውን መመለስ እፈልጋለሁኝ። የፈጠንኩብሽ መሰለኝ። ሌላው በሌላ ሰው ስም ሲገዛ የሚል እንትን ብልሽኛል። የመጀመሪያው ጥያቄ ወደዛ ከመግባታችን በፊት ለምንድን ነው በሌላ ሰው ስም ቤቶች የሚገዙት ወይም የማይንቀሳቀስ ንብረት የሚገዛው የሚለውን ምላሽ መስጠት ያስፈልጋል። በቅንነት የሚደረግበት ጊዜ አለ። እኔ ወድጄ ፈቅጄ በልጄ ስም ወደፊት እንዳቋቁሞ ልገዛ እችላለሁ። ኦኬ።
ሌላ ጊዜ ልጄ አድጎ ወይ ካናደደኝ ሀሳብ ልቀይር እችላለሁ ወይ ገንዘቡ የኔ ነው ብለው ሀሳባቸውን የሚቀይሩ ጊዜ አሉ። ልጆች ብየሰቡ መካካድ ሊመጣ ይችላል። በቅንነት ተገዝቶ በኋላ ሀሳብ የሚቀየርበት ጊዜ ይኖራል። ሌላው ምክንያት በወንጀል የተገኘን ገንዘብ ለመደበቅ ህጋዊ ለማስመሰል ሲባል ለምሳሌ እኔ አንድ የመንግስት ፖዚሽን ላይ ካለሁኝ የሆነ ንብረት ብገዛ ከየት አምጥታ ነው የገዛችው የሚባል ትሬስ እንዳልደረግ በሌላ ሰው ስም ሊገዙ ይችላሉ። ይገጥመናል እንደዚህ አይነት ክርክሮች በፍርድ ቤትም እንደምታውቁት። ሌላው ዜጎች ከትዳር አጋራቸው ንብረት ለማሸሽ ሲሉ በራሳቸው ስም ብዙ ጊዜ ወንዶች ይሄንን ይፈጽማሉ። አም ሶሪ በፍርድ ቤት ከማየው ክርክር ጀነራላይዝ እያደረግሽ ነው እንዳትለኝ ፍቃዱ። ሴቶች ብዙ ጊዜ የሚያውቁበት ሁኔታ አይኖርም። ሴቶችም ሊያደርጉ ይችላሉ። እስካሁን እኔም ሴቶች ሲማዝሩ በጣም ጥቂቶች እና እየገጠሙ ያሉ ጥቂቶች ከትዳር አጋራቸው የኢኮኖሚክ ፓወሩም Exactly. ያለው አንዳንዱ ነባራዊ ሁኔታው የሚያሳየው እሱ ነው። ሴት እኮ ባሏ የማይንቀሳቀስ ንብረት ስለማፍራቱ ማያውቁም በርካቶች በጣም በርካቶች። ኢኮኖሚክ ፓወሩም ወደ እንደዚህ አይነቱ ሜንታሊቲ ይገፋል ይመስለኛል። አዎ እና በቤት አሁን በሚስቱ ስም በራሱ ስም ወይም በሚስቱ ስም መግዛት ሲገባ አንድ ተጋቢ በወንድሙ በእህቱ በአባቱ በእናቱ ስም የሚገዛ አለ። እንደውም ደራ የምታስታውሱ ጊዜ የሆነ ጊዜ ክርክር የገጠመኝ ብላ የነገረችን በእናቱ ስም ነው የተገዛውና ንብረቱ ፍቺ ላይ ሲመጡ የኔ አይደለም የእናቴ ነው ብሎ ተከራከሩ። እናት ግን አቀኛ ስለነበሩ የኔ ቤት አይደለም ብለው መስክረዋል፣ ፍርድ ቤት ቀርበው ማለት ነው። እንደዚህ አይነት ዜጎችን ያብዛልን ነው የሚባለው። ስለዚህ ንብረት ለማሸሽ ሲባል በሌላ ሰው ስም ዜጎች ሊገዙ ይችላሉ። አንዳንድ ጊዜ ደግሞ እዳ ሲኖራቸው ገንዘቡ በእዳ እንዳያዝባቸው ሲባል በሌላ ሰው ስም አድርገው ንብረት ላይ ሊያሳርፉት ይችላሉና በጣም በርካታ ምክንያቶች ይኖራሉ። ነገር ግን በእነዚህ ሁሉ ምክንያቶች አንድ የማይንቀሳቀስ ንብረት በሌላ ሰው ስም ከተገዛ ገዢው ግን ሌላ ሰው ደግሞ ከሆነ ውጤቱ ምንድን ነው ነው የምንለው። ቅድም ወደ ጠቀስኳቸው ህጎች ነው የምንሄደው። ወዶ ፈቅዶ አንድ ሰው በእነዚህ ሁሉ ምክንያቶች ወይም ባልዘረዘርናቸው ሌላ ምክንያቶች ወዶ ፈቅዶ በአንድ ሰው ስም የማይንቀሳቀስ ንብረት ከገዛ አንድ ሰው ዝም ብሎ አይደለም እኮ ህጉ የተቀመጠው። ኦኬ ታይትል ኢንዲድ ላለው ወይም ደግሞ ማስረጃ ላለው ያደላል ህጉ። አንለስ በ1196 ላይ በተጠቀሱት ግራውንዶች አላግባብ የተሰጠ ማስረጃ ነው ተብሎ ካልተረጋገጠ በቀር ማለት ነው። አላግባብ የተሰጠ ማስረጃ ነው ብሎ ለማረጋገጥ ደግሞ በወንጀል የተገኘውን ገንዘብ ለመደበቅ ስል ነው በሱ ስም የገዛሁት፣ ኦር ከሚስቴ ለመደበቅ ስል ነው፣ ወይም ደግሞ ከእዳ ለመሸሽ ስል ነው ምናምን በሚል ማስረጃ አይደለም የሚረጋገጠው። ኦኬ ቅድም የጠቀስኳቸው ነው። ወደ ኋላ ልመልስሽ ይወርዲ። ቅድም በ1196 ላይ በጠቀስኳቸው ስፔሲፊክ ግራውንዶች ምክንያት አስተዳደር አካሉ ለዚህ ሰው የባለቤትነት ማረጋገጫ ማስረጃ የሰጠው ከደንብ ውጪ በሆነ አሰራር ነው፣ ወይም ደግሞ ስልጣን የሌለው የአስተዳደር አካል ነው ማስረጃውን የሰጠው ብሎ ማስረዳት ከተቻለ፣ ወይም ደግሞ በማይረጋ የምስክር ወረቀት መሰረት ማስረጃ ተሰጥቶ ከሆነና የሶስተኛው መስፈርት የርስት ምስክር ወረቀት ከተሰጠ በኋላ የተሸጠ መሆኑን ካስረዳ ብቻ ነው። ከነዚህ ግራውንዶች ውጪ የፈለገውን ያህል በእርግጥ በኋላ ወደ ሰበር ሰሚ ችሎት ውሳኔዎች እንመጣለን። የፈለገውን ያህል ይሄ ንብረት ከኔ አካውንት በወጣ ገንዘብ ነው የተገዛው፣ ገንዘቡ የኔ ነበረ የሚል ምክንያት ከተሰጠ ቢሰጥም እንኳን ህጉ ማስረጃ ለተሰጠው ሰው ፕሪቬል ያደርጋል ወይም ደግሞ ያደላል የሚለውን መውሰድ አለብን። ስለዚህ ዜጎች ተገቢውን ጥንቃቄ ሊያደርጉ ይገባል። ተገቢውን ጥንቃቄ ማድረግ ብቻ ሳይሆን ደግሞ በአንድም በሌላ ምክንያት በተለይም ይሄ የወንጀል ምክንያት ከሌለ በስተቀር በሌሎች ምክንያቶች ሲባል እኔ ባንቺ ስም እንኳን ብገዛ በሆነ ምክንያት የወንጀል ጉዳይ ከሌለበት ቃልሽን መጠበቅ መቻል አለብሽ። በህብረተሰባችን ዘንድ በጣም ከፍተኛ መካካድ እየተፈጠረ ነው። ይሄ ደግሞ ባህላችንን የኛን የዳበረ ስርዓት የሚደግፍ አይደለም ብዬ ለመግለጽ እወዳለሁ። ፍቅ ያለ እዚህ ላይ መግለጽ ሀሳብ እንግዲህ ዋናንት መሰረት መነሻ የሆነ ጥያቄ ምንድነው በማይንቀሳቀስ ንብረት ላይ እንደው ህግ የሚቀበለው ማስረጃ የትኛው ነው የሚለው ነው። እንግዲህ ተመት ዲቴል አብረው አርተዋለች። በዋናነት የኛ ሀገር የማይንቀሳቀስ ንብረት ምን ነው መሰረት ያደረገው? ይብን ሰነድ ነው መሰረት ያደረገው። እንግዲህ ፍትሐ ብሔር ህጉ የወጣው 1952 ላይ ነው። ያኔ እንኳን የወጣው ህግ እንኳን ውል ስታደርጊ ሽያጭ ስጦታ ስታደርጊ በሰነድ ተጠቃሚ ነው። የፍትሐ ብሔር ህጉ ቁጥር 1723 እያንዳንዱን የማይንቀሳቀስ ንብረቶች ወደ ምን ይወስዳቸዋል? ወደ ሰነድ ይወስዳቸዋል ማለት ነው። እንዴ ወደ ካርታ ገና ሳንመጣ ራሱ ማለት ነው። ያ ማለት የማይንቀሳቀስ ንብረት ማስረጃዎች ከምን ጋር የተያዙ ናቸው? በዋናነት ከሰነድ ጋር የተያዙ ናቸው።
ህትመት በዝርዝር አብራርታቸዋለች። ይህ ሲባል ግን ሌሎች ማስረጃዎች ጥቅም ላይ አይውሉ ማለት አይደለም። እንደተባለው የማይንቀሳቀስ ንብረት ካርታ ካለ ያ ካርታ የወጣበት ከሚስተባበሩ ብሎ ህጉ ያስቀመጣቸው የፍትሐ ብሔር ቁጥር 1116 ውጭ ሌላ ማስረጃ ምትሽ ታስተባበዩ አትችይም። ግን ደግሞ በዋናነት የማይንቀሳቀስ ንብረቱ የሚያዝባቸው መንገዶች ያን ካርታ የማያስገኙ ሊሆኑ ይችላሉ። አሁን ቅድም ሳነሳቸው የነበሩ ነገሮች አሉ። አሁን ለምሳሌ ሰነድ አልባ ይዞታ ሊሆን ይችላል። ይዞታው ሰነድ አልባ ነው። ያ ሰው ገና በሂደት ነው ተጣርቶ ካርታ የሚሰጠው፣ እጁ ላይ ካርታ የለውም። ስለዚህ ያ ማለት ካርታን ሁል ጊዜ እንደዛ ማስረጃ አድርገሽ አታመጪውም ማለት ነው። ለምሳሌ የሰው ማስረጃ በፍርድ ቤት ክርክር የሰው ማስረጃዎች ለምሳሌ ፍርድ ቤት ላይ በሚደረግ ክርክር የሰው ማስረጃዎች ጥቅም ላይ የምታዩባቸው ምክንያቶች አሉ። አሁን ለምሳሌ ቅድም እነዚህ ኤክሴፕሽን የተባሉ ነገሮችን ለማስረዳት ለምሳሌ ባልተገባ መንገድ ነው የተሰጠው ሲባል ባልተገባ መንገድ የተሰጠው ሲባል ስርዓት አለመጠበቁን ለምሳሌ ወይ ደግሞ ከኋላ ወንጀል ወይ ሙስና ጠቀስ መኖሩን በምስክር ታረጋግጥ ትችላለች። ሰነዱ ለምሳሌ አንድ ውል ላይ የተደረገ ሰነድ የፊርማ ከተካደ ፊርማን በፎረንሲክም ተረጋግጦ ተመርምሮ ካልተረጋገጠ ህጉ ምን ይላል? ሰበርም በተለያየ ጊዜ ተውሳኔ ያለ በሰው ምስክር ታረጋግጫለሽ ይላል። ያ ማለት ስለዛ ውል ጉዳይ በሰው የምታረጋግጭበት ይኖራል ማለት ነው። በሌላ በኩልም ደግሞ ለምሳሌ ሰነዱ የሚጠፋበት ጊዜ ይኖራል ማለት ነው። ስለዚህ በዋናነት ምንድነው እንደ መርህ ነው የምናስቀምጠው እንትንን የማይንቀሳቀስ ንብረትን እንደ መርህ ታይል ዲድ እንደ መርህ ታስቀምጫለሽ። ግን ኤክሴፕሽኖች አሉት ማለት ነው። አንድ እኔ ገጥሞኝ የሚያውቀውን ኬዝ ልንገራቸው። በክርክር ወቅት በ256 ማስረጃ መጣ። ካርታ ነው የመጣው። በ256 ማለት የተከራከሩ ነው የኔ ነው የምትለው ሴትዮዋ ካርታ አላት፣ ግን የተወሰነ ደግሞ ሰነድ አልባ አላት። ገብቶሻል? በግማሽ ነው ካርታ ያላት ይዞታው ማለት ነው። ከዛ ሰውየው ምኑን ተከራይቷል መሰለሽ? ሁሉን ጠቅላላ ተከራይቶ ካርታ ያለውንም ካርታ የሌለውንም ተከራይቷታል። ከዛ በውልና ማስረጃ ሂዳ ውል ስታደርግ እንግዲህ እንዳልኩ 600 ምናምን ነው ካሬ ሜትሩ የታጥሮ የተያዘው ሴትዮዋ ያላት ማለት ነው። ከዛ ውልና ማስረጃ ግን ሂዶ የተከራየው 400 ምናምን በካርታው ነው የተከራየው። ከዛ በጊዜ ሂደት ይሄ ሰውዬ ምንድን ነው ያደረገው? ይችን 200ዋን ማህበረሰቡን ረጅም ጊዜ ይዞታል ንግድ ስራ እየሰራበት እያለማመደ በሯን ቀየረና ካርታ አወጣባት ማለት ነው። ከዛ ሚገሽ በክርክርና ልክ በክርክር ሂደት ሴትዮዋ ስትከስ ኪራይ ይለቀቅልኝ ስትል 400ውን ወይብን ውልና ማስረጃ የተደረገበት ነው፣ ግቢው ተለይቶ ነው የታጠረው። ፍርድ ቤት በኪራይ ክርክር መፍትሄ ሰጠው። የማይንቀሳቀስ ንብረቱ እንትን ያን ሰነድ አልቦን በተመለከተ ግን ምን አደረገው ፍርድ ቤቱ? በመፋለም ነው እሱ የኔ ነው እያለ ነው በመፋለም እንትን አሉ አለ ማለት ነው። ከዛ መጨረሻ ወደ ክርክር ሲመጣ የሚገርሽ ነገር ሰውየው ሰነድ አልባ ነው ብሎ ነው የሚከራከረው፣ እሷም ሰነድ አልባ ነው የምትለው። በሂደት ሰውየው ካርታ ይዞ መጣ። ያው እንደ ማሳያ ነው እና በጣም ምስክሮች አሁን እዚህ ላይ ምስክርን አለመስማት አትችልም። ካርታ ይዞ ግን ሰውየው ሲመጣ ካርታው ላይ ክርክር ተነሳ። የሚገርሽ ነገር መመሪያ ቁጥር 1826 ማለት በህገወጥ በሰነድ አልባ የተያዙ ይዞታዎችን ወደ ህጋዊ ስርዓት የምታስገቢባቸው ናቸው እና የሚደራጅባቸው ከወረዳ ጀምሮ ይብን የአርሶ አደር ኮሚቴ ምናምን የሚል አለ፣ ራሱን የቻለ ሂደት የሚያልፍበት አለ። ክፍለ ከተማ ስታየው ካርታ ተሰጥቷታል፣ ሰነድ አለ። ከዛ ሰዎቹ በጣም አግሬሲቭሊ ነበር የሚያነሱት የነበረው ካርታ የለውም እያሉ ማለት ነው። ከዛ መነሻ ወረዳ አይደለ? ወረዳ ካለው ሰነድ ይምጣ ሲባል ወረዳ አንድ ሰነድ የለውም ማለት ነው። በምን መንገድ እንደተገኘ ማረጋገጫ የለም፣ ይዞት ተገኘ። በቃ ይዞት ተገኘ ማለት ነው። ገብቶሻል? ግን ክፍለ ከተማ ልስመጭ እንትን አለውና ምን ልሽ ፈልጌ ነው፣ በተለይ ከሰነድ አልባ ጋር በተገናኘ ወደ ሽያጭም ስትመጭ አስቸጋሪ ነው። ኢብን አሁን ቅድም እንደው አብዛኞቹን ግን አይታችሁ ከሆነ ኢብን አሁን በተለይ እንደዚህ አረብ ሀገር ያሉ በጣም ደክመው ሰው ሀገር ላይ የሚሰሩ ሰዎች ወይ በሰው ምናምን በመንደሩ ይገዛሉ። መሀል ከተማ አፎርድ አያደርጉም። በተለይ ካርታ ካለበት ቦታ አፎርድ ስለማያደርጉ ወደ ገጠር ወደ ዳር ወጣው ምንድነው የሚያደርጉት? ሰነድ አልባ ይገዛሉ። ከዛ ሰነድ አልባ የሚገርምሽ ነገር ወይ በወንድማቸው ወይ በወታቸው ወይ በተወካዮቸው ነው ውል የሚደረገው። ከዛ እሷ አረብ ሀገሩና ኢንቨስት አድርጋ ያን እንትን ታደርጋለች። በሆነ አጋጣሚ እሱ በሰነድ አልባ አለማምዱ ካርታ ሰርቶበት ይመጣል። ገብተሽ ከሆነ ማለት ነው። ከዚህ ጋር በተገናኘ ይቅርታ ያቋረጥኩሽ፣ በተለይም ከሰነድ አልባ ይዞታዎች ጋር በተገናኘ አስተዳደሩ እውቅና እንዲሰጥ በፍርድ ቤት ከሚቀርቡልን ክርክሮች ስንገነዘብ አይ ቲንክ ከ1997 ዓ.ም በፊት ውሃ፣ መብራት እንደዚህ ያስገባ እንዲህ እያለ የሚያስቀምጣቸው መስፈርቶች አሉና ይሄ በአስተዳደሩ ይሁንታ አማካኝነት፣ ምክንያቱም መንግስት ያለውን ሪሶርስ ለህዝብ እኩል የማከፋፈል ኃላፊነት ግዴታ ስላለበት በአስተዳደሩ ቁጥጥር ውስጥ ነው የሚሆነው። ነገር ግን በሰነድ አልባም የተገዛ ይዞታ ሆነ በትክክለኛው ሰነድ ኖሮት ደግሞ የሚገዛ ይዞታ ላይ ግን ተገቢ ጥንቃቄ ገዢዎች ማድረግ መቻል አለባቸው ነው። ለምሳሌ የውልና ማስረጃ ጽህፈት ቤት አለ። በውልና ማስረጃ ጽህፈት ቤት ውል ማድረግ ስንችል
ምንም ምክንያት ሳይኖርን በመንደር ውል ልናደርግ እንችላለን። ከልካይ የሆነ ምክንያት ከሌለን በቀር ውሎቹ ከማይንቀሳቀስ ንብረት ጋር የተገናኙት የሽያጭ ውሎች በሰነዶች ማረጋገጫ ጽሕፈት ቤት ሊደረጉና አውተንቲኬት ተደርገው በማረጋገጫነት ሊቀርቡ ይገባል። በኋላ አተካራ ውስጥ እንዳንገባ ማለት ነው። አንዳንድ ጊዜ ደግሞ ምን ይሆናል ስለኛ ሆኖ መግዛት ሲገባው ተገቢ ውክልና በመስጠት ዜጎች በጣም ይተማመናል። የኢትዮጵያ ሕዝብ እህት ወንድም ይተማመናል። አሁን ነው ያው አንዳንድ ሪሶርስ ሲያጥርም ይሆን ሰይጣን ገብቶብን ይሆን እየተካካድን ያለ ነው። እውነቴን ነው በጣም እና በወንድሜ ስም ልገዛ እችላለሁ፣ በእህቴ ስም ልገዛ እችላለሁ፣ በእናቴ ስም ልገዛ እችላለሁ። ያ ቃል መከበር መቻል አለበት። ቅድም ከሴቶች ጋር በተገናኘ ውጪ የለፉ ያሉ እህቶቻችን ወገኖቻችን ሴቶች ብቻ አይደሉም፣ ወንዶችም በተለያየ ምክንያት በዘመዶቻቸው ስም ሊገዙ ይችላሉና ያ ከሚደረግ ይልቅ ተገቢውን ውክልና ሰጥተው በራሳቸው ስም ቢገዙ ወደፊት ከሚደርስ ግን እዚህ ላይ አንድ ማሰባው አንሳን ብዙ ጊዜ ሰው ይላል አሁን ያነሳሹ ነበር በውልና ማስረጃ ማድረግ ትክክል ነው። በቃ ዋናው ዋስትና የሚሆንሽ ነው። ግን ያን ሰነድ ለምሳሌ አሁን አዋጅ ቁጥር 1381 ስለ ምዝገባ ስለማይንቀሳቀስ ንብረት ምዝገባ የመጣው ይሄን ወደ ዲጂታል ስርዓት ካልቀየርሽ ካርታ ከሌለሽ አገልግሎት አታገኝም። ያ ማለት ሁሉና መቼም ሰነድ አልባም ይዞታ ሁሉና ማስረጃ ያሻሽጥሽ። በቃ ሁኔታዎች ወደ ምን ይመሩሻል? ወደ እዛ ውስጥ ይመሩሻል ማለት ነው። ምናልባት እዛ ላይ ትልቁ ነገር ኢሹ የሚሆነው መተማመኑ እንዳለ የምትለው እንዳለ ሆኖ ግን ቢያንስ በራስም እንትኑ ውሉ ማድረግ ቢያንስ አንድ እንደ ትልቅ ስቴፕ ሊወሰድ አንድ ይችላል። እኔ እዚህ ላይ ምን መሰላችሁ እይታዬ ያው ህገ መንግስቱ ላይ አንድ ሰው የንብረት ባለቤት የሚሆነው በገንዘቡ በጉልበቱ ወይም በፈጠራ ችሎታው ሲያፈራ ነው ይላል አይደለ? አሁን ደግሞ ምን አይነት ግለሰቦች ነው ይሄ ክርክር ውስጥ የገቡብን? ንብረቱን በስሙ አድርጎ ያለ ሰው አለ። ነገር ግን ይሄ ንብረቱን በስሙ ያደረገ ሰው በራሱ የገዛው አይደለም። የሆነ ሰው ግዛልኝ ብሎ ልኮት ላኪው በምንድነው የተላከለት ሰው ይታመንልኛል ለኔ ገዝቶ ይቆየኛል በሚል ምክንያት ገንዘቡን ይልካል። ያኛው ሰው በራሱ አድርጎ ምንድነው ይጠብቀናልና 1196 ላይ ደግሞ የተቀመጡት ልዩ ሁኔታዎች ይሄንን የሚያካትቱ አይደለም። 1195 መርሁን ስታየው የትንፍጩ ዱቄቱን አምጪው አይነት ነገር ነው። በቃ ሰነድ በስምህ ከያዝክ ከየትም ማምጣው አንተ ነህ ባለ ንብረት አንለስ በ1196 ላይ የተቀመጡ ቅድመ ሁኔታዎችን መሰረት በማድረግ ሰው ክርክር ካላቀረበብህ ይባላል። እቺ አሁን እያልናት ያለችው በመተማመን በተለይም በብዛት አረብ ሀገር ያሉ ሰዎች ናቸው ለእንደዚህ አይነት ጉዳይ ሰለባና በዚህ መንገድ የላከ ሰው በ1196 ፕሩፍ ማድረግ አይችልም። ስለዚህ እኔ ምን መሆን አለበት ብዬ አስባለሁ? የግል ምልከታዬ ህገ መንግስቱ ላይ በጉልበቱ በመፍጠር ችሎታ ወይም በገንዘቡ ነው ባለ ንብረት መሆን የሚችለው ብሎናል። ስለዚህ 1196 ልዩ ሁኔታ ማካተት ይኖርበታል። ይሄ ያፈራውን ሰው ከህገ መንግስቱ አንቀጽ 40 ድንጋጌዎች አኳያ መፈተሽ አለበት። ከየት አመጣኸው ብለን እሱ ያመጣበትን ነገር ካላስረዳን፣ ያኛው ደግሞ የላከበት ህጋዊ ማስረጃዎችን ማቅረብ ከቻለ እውነትም ያ ንብረት የተፈራው በላኪው ገንዘብ ከሆነ ወደ ላኪው ገንዘብ ወደ ላከው ሰው ንብረቱን እሱ አኳይር እንዲያደርግ የሚያስችል ልዩ ሁኔታ 1196 ላይ መካተት ይኖርበታል ብዬ አምናለሁ። ምክንያቱም 1950ዎቹ ላይ ነው ይሄ ህግ የወጣው። ያደራን ቃል የመብላት ብሂል ነው የሚባለው ያልነበረበት ሞሮፍ ሰው ለቃሉ መታመን ያሉት ከሚጠፋ የወለዱት ይጥፋ አይነትን መርህ የሚከተል ነበር። አሁን እንደምታዩት ያው ሁሉ ጥናት ይፈልጋል። ኦፍ ኮርስ ምን ያህል ነው በዚህ ደረጃ የማህበረሰባችን ለእምነት ለመታመን ለቃሉ ያለውን ነገር የሸረሸረው የሚለውን ጥናት ቢፈልግም ፍርድ ቤት ክርክሮች ግን ያሳዩናል። አባትና ልጅ መካከል፣ እናትና ልጅ፣ እህትና ወንድም መካከል ያሉ በርካታ መካካዶች። ስለዚህ ለቃል የመታመናችንና የንዋይን ገንዘብን የማስቀደም ቴንደንሲያችን በስቷል ማለት ነው። ይህ ከሆነ ደግሞ ህግ የዜጎችን ማህበራዊ ኢኮኖሚያዊ መስተጋብርንም ገቨርን ማድረግ አይደል አላማው? ስለዚህ አሁን ላይ ያለው ማህበረሰብ ምንድነው በእንደዚህ አይነት ኢሹዎች ላይ እንዴት ነው ማህበረሰብ ያለበት የሚለውን በመቃኘት ተጨባጭ ፕራክቲካል ኬዞች ደግሞ አሉን ፍርድ ቤቶች ላይ ያሉ ኬዞችን አሰስ በማድረግ 1196 ኤክሰፕት ምንድነው ልዩ ሁኔታ ሊቀመጥለት አለበት ብዬ አምናለሁኝ። እኔ ከህገ መንግስቱ አንቀጽ 40 አኳያ ኮንቴስት መደረግ አለበት ብዬ አምናለሁኝ። ሰዓታችን እየሄደ ነውና ወደ ቀጣይ ጥያቄ እንለፍ። በራስ ገንዘብ አሁን ተራ ቁጥር 2 ላይ ካነሳ ነው ጋር ምንድነው የተሰናሰነ ነው ይሄኛውም ጥያቄ። ግን የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትና ፌዴሬሽን ምክር ቤት በዚህ ጉዳይ ላይ ያላቸውን
አቋም ምን ይመስላል የሚለውን ነው የምንፈትሽበት። አንድ ሰው በስሙ የማይንቀሳቀስ ንብረት ባለይዞነት ማረጋገጫ ይዟል። ንብረቱ ግን የተፈራው ደግሞ በትክክልም በተጨባጭ በሌላ ሰው ንብረት ነው። በዚህ ጉዳይ ላይ ሰበር ምንድነው ያለው አቋም? ፌዴሬሽን ምክር ቤትስ ምንድነው ለዚህ ይሄን ጉዳይ እንዴት ነው ሁለቱ ተቋማት እያስተናገዱ ያለው የሚለውን እትመት ካንቺን ጀምር ፍቄ ማንሳት ጨምራል። እሺ ዮርዲ፣ ከዛ በፊት ግን ትንሽ ሀሳብ ለመጨመር ፈልጌ ነው። ሰዓቱን በአግባቡ ለመጠቀም እሞክራለሁኝ። ምንድነው ሰዎች በአንድም በሌላ ምክንያት በሌላ ሰው ስም ንብረት ሊገዙ ይችላሉ ብለናል፣ የማይንቀሳቀስ ንብረት። ነገር ግን በስማቸው ንብረት እየተገዛ ያለው ሰው ደግሞ መመርመር አለባቸው። ለምንድን ነው በእኔ ስም እየተገዛ ያለው? በኋላ የወንጀል ተጠያቂነት ስላለ ነው። በወንጀል ሕጋችን አንቀጽ 4/19 ላይ የአንድን ንብረት ለመግዛት የሚችል ተመጣጣኝ ገቢ ከዛ ከተገዛው ንብረት ጋር ተመጣጣኝ ገቢ እንዳለው ማስረዳት መቻል አለበት ንብረቱ በስሙ የተገኘ ሰው። ካልሆነ የወንጀል ኃላፊነት በህገ ወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ወደ ማቅረብ ወንጀል፣ ለሙስና ወንጀሎች ላይ ትብብር ወደ ማድረግ ወንጀል ይወስደናል። ስለዚህ ዝም ብዬ እኔ እቃ አይደለሁም ወይም ደግሞ ንብረቱ በስሙ እየተገዛለት ያለ ሰው እቃ አይደለም፣ መጠየቅ ኮስችን ማድረግ መቻል አለበት። አብዛኛውን ካያችሁ ከንብረት ማስመለስ ጋር በተገናኘ ከሙስና ወንጀሎች ጋር በተገናኘ የሚመለሱ ንብረቶች አብዛኞቹ በእህት ልጅ በወንድም ልጅ የተገዙ ናቸውና ኢቭን በጣም የሆነ ክርክር ገጥሞኛ ቃል አቃቢ ይከሳል ንብረቱን በሙስና ወንጀል ወስደዋል ብሎ አይደል? እነዛ ሰዎች መጥተው ሲከራከሩ አታይም። በስማቸው ግን ንብረቱ እያለ ያውቁታልና እኔ በጣም እንዳላፈሩት ያውቃሉና በጣም ስለሚገርመኝ እኮ ነው። በስምሽ ንብረት ኑሮ አቃቢ የሚከሳው እነዛን ሰዎች በሙስና ጥፋተኛ የተባሉትን ሰዎች ነው። ከዛ ይሄኛው ሰውዬ ግን ካርታው በስሙ እያለ አይመጣም ሊከራከር። በመካከላቸው ይብን አለመተማመን አለ እኮ። ይሄኛው አሸሸ ከመንግስትም በዩኬትኛውም ተቋም ያሸሽና ንብረት በሆነ ሰው ይገዛል። ፍርድ ቤት ላይ ደግሞ እኮ እነዚህ ሰዎች ናቸው እየተከራከሩ ያሉትና ባለመታመን ላመጣው ገንዘብ ንብረት በስሙ የተገዛለትም ደግሞ አሁንም ባለመታመን እየመለሰለት ነው ለዛኛውና ግብይታችንን ህጋዊ በማድረግ ለወጣው የህግ ስርዓታችን ታማኝ በመሆን ንብረት ማፍራት መቻል ይኖርብናል። ወዳልተፈለገ ክርክርም ከመግባት ምንድነው ይሄ ንብረት ያያሽው ንብረት ካለሽ የኑሮ ደረጃ ጋር ተመጣጣኝ ካልሆነና እንዴት እንዳመጣሽው ማስረዳት ካልተቻለ መንግስት ውርስ ያደርጋል። ይሄ እኔ አፕሪሺየት ነው ማደርገው ባይዘዌ። ምክንያቱም በአንድም በተለያየ ምክንያት የተወሰደ ከህዝብ የተወሰደ ንብረትን ወንጀሉን እንኳን ትሬስ ማድረግ ባይቻል ንብረቱን በመመለስ የአሴት ሪከቨር ያደርጋል መንግስት፣ ተመልሶ ወደ ህዝብ አገልግሎት ያውለዋልና ዜጎች ተገቢ ጥንቃቄ ማድረግ መቻል አለባቸው፣ ለወንጀል መተባበር የለባቸውም የሚለውን ለመጨመር ነው። የኔ ነው ባይ ካልመጣ ከህዝብ የተወሰደ ነገር አለ ማለት ነው። ስለዚህ የተወሰደበትን ለተወሰደለት መመለስ ነው የሚሆነው። ትክክል። ከሰበር ሰሚ ችሎቱ ጋር በተገናኘ እንግዲህ ቅድም ከፍትሐብሔር ህጉ ጋር ከነበረው የመሬት ስርዓትና አሁን ህገ መንግስታችን ካስቀመጠው የመሬት ስርዓት ጋር በተገናኘ ሰበር ሰሚ ችሎቱ በጣም በርካታ ሚና ተጫውተዋል ብያለሁኝ። ነገር ግን ደግሞ ይሄንን መሰረታዊ ሚናውን ሲጫወት ደግሞ እንግዲህ ሰበር ሰሚ ችሎቱ ላይ የተለያየ ችሎት አለ። አንድ ችሎት ከሌላው ችሎት ከሰጠው ውሳኔ ጋር የሚጣረስ ውሳኔ ሊሰጥ የሚችልበት ግራውንድ ሊፈጠር ይችላል። አንዳንድ ጊዜ ችሎቱ ራሱም ሊረሳ የሚችልበት ሁኔታ ሊገጥም ይችላል። በርካታ ኬዞች። ዞሮ ግን ምንድነው አንደኛው አቋም የነበረው ቅድም ማብራሪያው ላይ በደንብ ለመግለጽ እንደሞከርኩት አንድ የማይንቀሳቀስ ንብረት በሌላ ሰው ስም ከተገዛ ገንዘቡ የኔ ነው ብሎ በማስረዳት ብቻ በ1196 መሰረት ማስተባበል አይቻልም። ተገቢ አስተዳደር አካል ያልሰጠው መሆኑን፣ ስልጣን ያለው አካል ያልሰጠው መሆኑን፣ በተገቢ ሁኔታ ያልተሰጠ መሆኑን እየተባለ የ1196 መስፈርቶች ካልተሟሉ በቀር ስለዚህ በ1195 መሰረት የተሰጠው የህግ ግምት እንደ ጸና ይቀራል። ምክንያቱም 1198 ላይ የተሰጠው መብት ዝም ብሎ የተሰጠ መብት አይደለም፣ ለባለ መብቱ እንዲያደላ ነው በህጋዊ ምክንያቶች ካልተስተባበለ መቀር። ስለዚህ አይ ገንዘቡ እኮ የኔ ነበረ በዚህ ጊዜ ሰጥቼው ነው የተገዛው በማለት ብቻ ያንን ህጋዊ ግምት ማስተባበል አይቻልም በሚል የተሰጡ በርካታ ውሳኔዎች አሉ። በሌላ በኩል ደግሞ እንደምታስታውሱት በፌዴሬሽን ምክር ቤት ተሰጥቷል። በተለይም ካፈጻጸም ጋር በተገናኘ ንብረትን ለማሸሽ ሲባል ነው በህፃኑ ስም የተደረገው ቤቱ እንጂ ያ ህፃን ያንን ቤት ለመግዛት የሚያስችል ምንድነው የገንዘብ አቅም አልነበረውም። ህገ መንግስቱ ደግሞ በገንዘቡ በእውቀቱ
እያለ ነው በአንቀጽ 40 ላይ ያስቀመጠውና ስለዚህ ለአፈጻጸም ሊውል ይገባል ተብሎ ተሰጥቶ የነበረ ውሳኔ በፌዴሬሽን ምክር ቤት ተለውጧል። ምክንያቱም አንደኛ ከህፃናት መብት ንብረት የማፍራት መብት አኳያ ከዜጎች ንብረት የማፍራት መብት አኳያ 1195 የፍትሐ ብሔር ህጉ ደግሞ ፕሪዘምፕሽኑ በጥብቅ ሊተገበር እንደሚገባ ስለሚያሳይ አንለስ በተጭበረበረ መንገድ የተሰጠ ነው የሚለው ማለት ነው። ስለዚህ በስሙ ስለገዛሽለት ብቻ ካርታው በተጭበረበረ መንገድ የተሰጠ ነው ማለት አይቻልም። ቅድም ሪኮመንድ ካደረግናቸው የሰበር ሰሚ ችሎቱ ልዩ ሁኔታዎች ነው ሊሻሻል ይገባል ካልናቸው ሁኔታዎች ኮሜንታሪ አንጻር ማለት ነው። ስለዚህ በአንድ መዝገብ ላይ ግን ሰበር ሰሚ ችሎቱ ይሄ ከአፈጻጸም ጋር በተገናኘ የተሰጠው ውሳኔ እንደተጠበቀው ደግሞ መዝገብ ቁጥር 196173 በሆነው መዝገብ ላይ ሐምሌ 26 ቀን 2013 ዓመተ ምህረት በሰጠው ውሳኔ ላይ ምን በሚል የሰበሩ ማለት ነው የሰበሩ ወስኗል። የመዝገቡ አመልካች በስማቸው ቤቱ የተገዛላቸው ግለሰብ ናቸው። የመዝገቡ ተጠሪ ደግሞ የለም በስሙ የተገዛ ቢሆንም ገንዘቡ የሱ አይደለም፣ እኛ የብድር እዳ ስለነበረብን ገንዘቡ በብድር እንዳይወሰድ ሲባል የተገዛ ነው በስሙ። ቤቱ የተገዛበት ገንዘብ ትራንዛክሽን ራሱ ከአባትየው ነው ወደ ልጅየው ወደ ሻጭ እንትን የተላለፈው። ስለዚህ ከሻጭ ከገዢው ከግለሰቡ አካውንት ወጥቶ የተገዛ ንብረት አይደለም። ስለዚህ ንብረቱ አይገባውም። የባለቤትነት ማረጋገጫ ማስረጃ ስለተሰጠው ብቻ የቤቱ ባለቤት ነው ሊባል አይገባም በሚል የቀረበ ክርክር ነው። ሰበር ሰሚ ችሎቱ የተወሰኑ ነጥቦችን አጽንኦት ሰጥቶ በክልል ፍርድ ቤት የተጀመረ ጉዳይ ነው። በክልሉ ፍርድ ቤት ጠቅላይ ፍርድ ቤትና ሰበር ሰሚ ችሎት የተሰጠውን ውሳኔ አጽንቷል። ምን ምክንያቶችን ሰጠ ሰበር ሰሚ ችሎቱ? አንደኛ በህብረተሰቡ ዘንድ ባለው ልማድ መሰረት በተለያዩ ምክንያቶች ቅድም ስንለው የነበረ ማለት ነው ወላጅ በልጁ ስም ንብረት ሊያፈራ ይችላል፣ ሊገዛ ይችላል አንዱ ምክንያት። ሌላው ቤቱ ሊገዛ የተቻለው ተጠሪና ሟች ባለቤታቸው ቤት በስማቸው እንዳለ ታውቆ ላለባቸው እዳ እንዳይውልባቸው ለማድረግ ሲባል መሆኑ። ሌላው ቤቱ የተገዛበት ገንዘብ የተጠሪና የሟች የተጠሪ ባለቤት ወይም ደግሞ የአመልካቹ አባት ሀብት መሆኑን፣ ቤቱ የተገዛበትን ገንዘብ ለሻጭ የከፈሉትን ሟች መሆኑን። በነገራችን ላይ ሙሉ ውሳኔውን ስታነቡት 1 ሚሊዮን ምናምን ሺህ አካባቢ ነው ቤቱ የተገዛው። 900 ምናምን ሺህ ከአባትየው አካውንት ወጥቶ ነው የተላለፈው ለሻጩ ማለት ነው። እንደገና ደግሞ ግለሰቡ በወቅቱ ቤቱን የተገዛበትን ያህል ገንዘብ ለማስገኘት የሚችል የኢኮኖሚ አቅም አልነበረውም። ስለዚህ እነዚህን ሁሉ ሁኔታዎች መሰረት አድርጎ በክልሉ ፍርድ ቤቶች የተሰጠው ውሳኔ ተገቢ ነው፣ በ1195 የህግ ግምት ይወሰዳል ብሎ እሱን መሰረት በማድረግ ብቻ ባለቤት ሊሆን አይገባም የሚል ነው። ግን እንደምታውቁት ምንም እንኳን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጣቸው ውሳኔዎች በየትኛው እርከን ላይ ላሉ ፍርድ ቤቶች አስገዳጅ የህግ ውጤት ያላቸው ቢሆንም በህገ መንግስታዊ ግራውንድ ደግሞ የህገ መንግስታዊ መብትን መሰረት በማድረግ ዜጎች ለህገ መንግስት ጉዳዮች አጣሪ ጉባኤ በሚያቀርቡት አቤቱታ መነሻነት ጉባኤው አቤቱታውን አምኖበት ለፌዴሬሽን ምክር ቤት የውሳኔ ሀሳብ ካቀረበ ምክር ቤቱ የሚሰጠው ውሳኔ ደግሞ በተመሳሳይ አስገዳጅ ነው። ስለዚህ የፌዴሬሽን ምክር ቤት ከዚህ አግባብ ተሰጥተው የነበሩትን ውሳኔዎች ቅድም ከህፃኑ ልጅ መብት ጋር በተገናኘ ለአፈጻጸም ሊውል ይገባል ተብሎ ከተሰጠው ውሳኔና ሌሎችንም መዝገቦች መሰረት በማድረግ ውሳኔዎቹን ሽሯል፣ አሻሽሏል። which means አሁን 1195 በጣም በጥብቅ የሚተገበር መብት ነው የኦነርሺፕ ታይትል ማለት ነው። አንሌስ በ1196 ላይ በተመለከቱት ህገወጥ ምክንያቶች አግባብ የተሰጠ ማስረጃ ነው ተብሎ ካልተስተባበለ በቀር በሚል የተሰጡ ውሳኔዎች ናቸው። እሺ እናመሰግናለን። ያው ትመት በደንብ ሁለቱን ሀሳብ ገልጸሻል። የኔም ኮንሰርን ግን ቅድም ይወርድ ያነሳችሁ ኮንሰርን ስላለኝ ነው። እኔም እነዚህ ሰዎች ለምሳሌ በስማቸው ገንዘቡ የራሳቸው ነው፣ ግን በሌላ ሰው ቤቱ የተገዛው፣ ስለዚህ ቤቱን አታገኙም እየተባሉ ነው። ገንዘባቸው እናንተ ቢሆንም ተረጋግጦ ይብና አሁን ስመት እንደረገች በፋክት ደረጃ ተረጋግጦ ራሱ ማለት ነው። አሁን በሌላ ህግ ማቀፍ አላግባብ መበልጸግ በሚል ምን አለው ያ ሰውዬ መብቱን ሊያገኝ ይችላል። እውነት ነው። ያው ጠባብ ቢሆንም ማለት ነው።
በዛ ላይ ያን ንብረት በወቅቱ ባፈራበት ገንዘብ መጠን ላታገኘውም ትችላለህ ገንዘቡን እንጂ አሴት ማፍራቱ ላይ ያስችልሽ ይችላል ጠባብ ቢሆንም ማለት ነው። እኔ አሁን ምንድነው ፌዴሬሽን ምክር ቤት እንደውም የህዝብ ህትመት ነው አሁን የወሰነችው ውሳኔ። ሌሎች ውሳኔዎች ካየናቸው 2016 የወሰነው ውሳኔ አለ መዝገብ ቁጥር 128 መሰለኝ የፌዴሬሽን ምክር ቤት 2010 አለ ካፈጻጸም ጋር 41 2010 የወሰነው አለ ማለት ነው። እነሱ ውሳኔዎች ካየናቸው ምንድነው በ1196 መሰረት የተስተባበሩ ነገር የሌላቸውም ተብሎ ነው። አሁን ልክ ከዚህ ከራሱ ካወጣው ወጪ አንጻር የመጣው ህትመት ያነሳችው ኬዝ ነው። ግን ቅድም እንደገለጽ ይወርዲ የፌዴሬሽን ምክር ቤት ህገ መንግስቱን ሲተረጉም ንብረት ማፍራት መብት የሚለውን ያ ሰውዬ በላቡ ያመጣው መሆኑን የማረጋገጥ ኃላፊነት ደግሞ የፌዴሬሽን ምክር ቤት ነው። አሁን እንግዲህ ፌዴሬሽን ምክር ቤት ከህጉ አልወጣም ነው። አሁን እኮ ህግ 1196 ግልጽ ነው የተቀመጠው። አንደኛ የሰጠበት አግባብ ሌላ ትክክለኛ አግባብ ካልሆነ መብት የሚመሰረት ግንኙነት ከሌለ እንዲሁም ደግሞ ምንድነው የርስት መዝገቡ ከተላለፈ በኋላ ነው። እሱም ሽያጭ ምናምን ከሆነ በኋላ ማለታቸው ነው። እንደኔ ቢግን በዛ መንገድ በጠባቡ በጣም አጥብቆ ከሚተረጉመው ኤክሴፕሽን ቢቀመጥለት እንዲሁም የህገ መንግስት ትርጓሜ ማለት የህገ መንግስትን ከዜጎች ንብረት የማፍራት መብት አንጻር መተርጎም ማለት ነው። ስለዚህ እሱም በጠባቡ ኤክሴፕሽን ቢያስቀምጥለት በትርጉም ይሻል ነበር ህጉ እስከሚወጣ ድረስ ማለት ነው። እዚህ ላይ ላነሳ ያሰብኩትን ሀሳብ ነካክተዋል። ፍቄም ህትመት ያነሳሽው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ምን እያለ ነው? የይዞታ ማረጋገጫ ኦፍ ኮርስ ይዘሃል፣ ነገር ግን እንዴት እንዳገኘኸው ንብረቱን እንዴት እንዳፈራኸው አላስረዳኸኝም በሚል ነው ለባለ ንብረቱ እየወሰነ ያለው። እና ሰበር ምን እያደረገልን ነው? ህገ መንግስቱ አንቀጽ 40 ላይ የተቀመጡት ሪኳየርመንትስ አሉ አይደለ? እነሱን መሰረት አደረገና ዲሲሽን ሰጠ። ፌዴሬሽን ደግሞ 1195 እና 96ን ስትሪክት ሊያየና ወሰነ። ሰበርና ፌዴሬሽን ምክር ቤት እዚህ ላይ እኔ ቦታ ተቀያይረውብኛል። ሰበር 1195 ይሄን ነው የሚለው። በ1196 እነዚህን ሁኔታዎች ስላላሳየኸኝ ለባለ ንብረቱ ነው የምወስነው ቢለኝ እና ፌዴሬሽን ደግሞ የሰበርን አቋም ቢወስድ ፕሮፐርሊ ቦታቸው ላይ ነበሩ። ሰበርም 1196 ላይ ከተቀመጠው የተለየ አሁን የተቻትን ትችት በተመለከተ ልዩ ሁኔታ አልተቀመጠለትም። ነባራዊ ሁኔታንና ህገ መንግስቱ ላይ ያለውን መርህ ነው እየወሰደ ያለው። እችን ነገር ግን ፌዴሬሽን ምክር ቤት ወስዶልን ቢሆንና የሰበር ውሳኔ የፌዴሬሽን ምክር ቤት ቢሆን ኖሮ ነበረ ሞር ይሄ መስተጋብራችን ሰላማዊ ሴኩርድ የሚሆንና እውነትም ደግሞ ፌዴሬሽን ምክር ቤት ህገ መንግስታዊ ትርጉም የመስጠት ምንድነው ስልጣኑን ተጠቅሞ ያለውን አለመረጋጋትም ሴትል ማድረግ የሚችል የነበረውና ሁለቱ ለኔ አንዳቸው የሌላኛቸውን ሮል የመጫወት አይነት ሆነ። ኤክሰፕሽኑ እስከሌለ ድረስ 1196 ላይ ያለው ልዩ ሁኔታ እስከሌለ ድረስ ተገቢ አይሆንም እንጂ የሰበር ውሳኔ ለኔ ሳውንድ የሚያደርገው የፌዴሬሽን ሳይሆን የሰበሩ ነበረ። ግን መነሻ ሊያዘም ህግ የማውጣት ሆነ የሰበር። በነገራችን ላይ ይወርዲ የሰበር ሰሚ ችሎቱ አሁን በተጠቀስኩላችሁ መዝገብ ላይ በዚህ አግባብ ወስኗል አይደለ? ሌላው ችሎት ደግሞ ከዚህ አቋም ውጪ ነው ያለው። ኦኬ 1195 አንድ ሰው አምኖበት በሌላ ሰው ስም ንብረት እስከገዛ ድረስ በኋላ ገንዘቡ የኔ ነው ምናምን እያለ በሚያመጣው ክርክር መነሻነት የተገዛለት ሰው ቤቱ የሱ አይደለም ሊባል አይገባም የሚል ነው። ስለዚህ ምንድነው የሚያሳየን? ኢቭን በሰበር ሰሚ ችሎቱ መጣረዞች አሉ። የስር ፍርድ ቤቶች የክልል ፍርድ ቤቶቻችን አሁን ደግሞ እንደምታውቁት በርካታ ዳኞች ተሹመዋል። በፌዴራል መጀመሪያ ደረጃ ፍርድ ቤት፣ በፌዴራል ከፍተኛ ፍርድ ቤት። እኔ ኬዝ አናሊሲስ ሊሰራ ይገባል ነው የምለው። የተመረጡ በደንብ ኮሜንታሪ ሊሰራባቸው ይችላል። ዳኞችን ማብቃት ያስፈልጋል። ኢቭን በአንድ ችሎት ላይ በአንድ ፍርድ ቤት ላይ ያሉ ዳኞች የተጣረዘ ውሳኔ እንዳይሰጥ የተከራካሪ ወገኖችን ኢኮኖሚ ጊዜ መጨረስ ነው። ኢቭን የዳኞች ነው። እኛም ፕራክቲካሊ ገጥሞናል አይደል እንዴ? ተመሳሳይ አይነት ኬዞች ላይ በሁለት የተለያየ ምድብ ችሎት ከሆነ አይነት ትዕዛዝ ጋር በተገናኘ ፍጹም የተለያየ አቋም የያዙበትና ይሄ ወጥነት ያለው አሰራርንም ሊለመድ ይገባል። ሊለመድ ይገባል። በተመሳሳይ እኔ አንዳንድ ጊዜ ምን ፊል አደርጋለሁ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ዳኛ ሆኜ ስሰራ በአንድ ወቅት ስልጠና ተሰጥቶናል ከኢንኳይሪው የመጡ ባለሙያ ማለት ነው። ከህገ መንግስት ጉዳዮች አጠቃላይ ጉባኤ ፌዴሬሽን ምክር ቤት ውሳኔ የሰጠባቸው ጉዳዮች ኢቭን በዳኞችስ በአግባቡ ይታወቃሉ ወይ በሚል ስልጠና ተሰጥቷል። ግን ደግሞ ውሳኔ ሲሰጥ ፌዴሬሽን ምክር ቤት የራሱ የሆነ ዓላማ አለው። ህገ መንግስታዊ ግራውንዶችን መሰረት በማድረግ ነው በህገ መንግስቱ በተሰጠው ስልጣን ትርጉም የሚሰጠው። የሰበር ሰሚ ችሎቱ ደግሞ የራሱ የሆነ ዓላማ አለው። ግን ሜቲንግ ኦፍ ማይንድስ ግን ያስፈልጋል። የሁለት ሀገር ዜጎች አይደለንም። ኦኬ ለአንድ ሀገር ነው የምንሰራው ሁላችንም እና ለአንድ ሀገር ስንሰራ ደግሞ ሜቲንግ ኦፍ ማይንድስ ኖሮን
በትክክል የህብረተሰቡን ችግር ነባራዊ ችግር ሊቀርፍ የሚችል ውሳኔዎች ሊሰጡ ይገባሉ ብዬ ነው የማምነው። ተመሳሳይ ነው። በተለይ እኔ ሁልጊዜ ማነሳው ያው እንደ ኮቨናንት የሚያሰብናቸው ስራዎች አሉ። በተለይ ከፌዴሬሽን ምክር ቤት ከሰበር ጋር በተገናኘው እንደዚህ ልዩነት ያላቸው ውሳኔዎች ለውይይት መቅረብ አለባቸው። ሌጋል ዲስኮርሱም ሊያሳድጉ የሚችሉት እነሱ ስለሆኑ ነው። ኢቭን ለህግ አውጪ አሁን እንግዲህ ፌዴሬሽን ምክር ቤት እኮ እሱም 1195/96 መተርጎሙ ነው። ግን ደግሞ ህገ መንግስቱን እዛ ላይ ረስቶታል ብዬ አስባለሁ። ግን ማድረግ ይችላል። ኢቭን ለዚህ ሁሉ አሁን በሰበርም ዳኞች ላይ ልዩነት ያለው ህጉ ግልጽ አለመሆን፣ ሁለተኛ ደግሞ አንዳንዴ ህግን ብቻ እያሰብሽ ፍትሐዊነትን አታመጭም። የኛ ሀገር ላይ ጁዲሻል አክቲቪዝም የለም። አሁን ሌሎች ሀገሮች ላይ ኢቭን ህግ የሚከለክለውን ነገር አጌንስት ሎ ይወስናሉ። የኛ ሀገር ጁዲሻል አክቲቪዝም አይፈቅድም። በተፈቀደልሽ ልክ ነው የምትሄጂው። እንደዚህ አይነት ህግ ስርዓት ደግሞ የዳኝነት ስርዓት የምትከተይ ከሆነ ደግሞ በእያንዳንዷ እንትን ላይ ህግ ማውጣትና ማስተካከል መቻል አለብሽ። ሁልጊዜ ፌዴሬሽን ምክር ቤት ትርጉም እየሰጠሽም ልትኖሪ ስለማይገባ በተለይ የፌዴሬሽን ምክር ቤት የደረሱ ጉዳዮች የህግ ማዕቀፍ የሚያስፈልጋቸው ብዙ ጉዳዮች አሉ። ግን እነሱ እንደ ህግ ማስተካከያ ሲደረግላቸው አትይም። ገልጾ የምችለው ይሄንን ነው። እሺ፣ እናመሰግናለን አድማጮቻችን። የዛሬው ፕሮግራማችን ይህን ይመስላል። ከፕሮግራማችን ትምህርት እንዳገኛችሁበት፣ ግብይታችሁ ምን መምሰል አለበት፣ ምን ብከውን የትኛው የህግ ማዕቀፍ ግብይቴን ይደግፍልኛል፣ የትኛውን መርህ መከተል አለብኝ፣ እንዲሁም ንብረት ሳፈራ ምን ቅድመ ሁኔታዎችን መከተል አለብኝ የሚለውን ግንዛቤ እንደወሰዳችሁበት እምነታችን ነው። በቀጣይ ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ለዛሬው እስከ ፕሮግራማችን ፍጻሜ አብራችሁ ስለቆያችሁ እናመሰግናለን። መልካም ዕለተ ሰንበት እንዲሆንላችሁ እንመኛለን። ሺርድኛም እናመሰግናለን። ዲጂታል ነጋሪት